የፌዴራል ፖሊስ ቲክቶከር አዶናይን በቁጥጥር ስር መዋሉን አስታውቋል። በዓለም አቀፍ ደረጃ ቅናሽ ያሳየው ነዳጅ በኢትዮጵያ ውስጥ በድጋሚ መጨመሩ ተገልጿል። አሻም ቴሌቪዥን ሙሉ በሙሉ ስርጭት ማቆሙም ተነግሯል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እነዚህንና ሌሎች ዋና ዋና ዝርዝር መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በየዕለቱም ትኩስና ታማኝ መረጃዎች እንዲደርሳችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገድ ቲቪን ሰብስክራይብ በማድረግ ይጀምሩ። የኢትዮጵያ ፌዴራል ፖሊስ ቲክቶከር አዶናይን ወይም በሙሉ ስሙ አዶናይ ብርሃነ ኃይለ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። የፖሊስ መግለጫ እንደሚያመለክተውም የቲክቶከር አዶናይ መታሰር ሰሞኑን ከመልካም ስነ ምግባርና ከኢትዮጵያውያን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን የቀጥታ ስርጭት ላይ ከታዩ 5 ግለሰቦች ጉዳይ ጋር ቀጥተኛ ግንኙነት አለው። ፖሊስ ተጠርጣሪውን በቁጥጥር ስር ያዋለበትን ምክንያት ሲያስረዳ ግለሰቡ ከሌሎች ተጠርጣሪዎች ጋር በመሆን ከኢትዮጵያ ሕዝብ እሴት ጋር የማይጣጣምና ሕዝብን የሚያስቆጣ ተግባር ፈጽሟል በሚል ነው። በተለይም ክስተቱ በቴሌቪዥን የቀጥታ ስርጭት የታየ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎት ነበር። ፌዴራል ፖሊስ በሰጠው መግለጫ አንዳንድ ግለሰቦች ሚዲያዎችን ኃላፊነት በጎደለው መልኩ በመጠቀም ለዝናና ለገንዘብ ሲሉ ትውልድን የሚጎዱ ተግባራትን እየፈጸሙ መሆኑን ወንጅሏል። እውቅናና ገንዘብ ለማግኘት ብቻ በማሰብ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባር እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ተቀባይነት የለውም ያለው ፖሊስ ይህንን ለመከላከል የጀመረውን የምርመራና የቁጥጥር ስራ አጠናክሮ እንደሚቀጥልም አስጠንቅቋል። ፖሊስ በጉዳዩ ላይ እያደረገ ያለውን ምርመራ ሲያጠናቅቅ ዝርዝር መረጃ ይሰጣል ተብሎም ይጠበቃል። ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራ መጀመሩን ብሔራዊ ባንክ ገለጸ። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ ነው ያለውን የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ የተጀመረ መሆኑን ባወጣው ጋዜጣዊ መግለጫ አስታውቋል። ባንኩ ፋይዳን መሰረት አድርጎ የሚሰጡ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በትግበራው ላይ በሰፊው እየተሰራ እንደሆነ ይታወቃል ያለ ሲሆን ለፋይናንስ ዘርፍ ወሳኝ የተባለውን ፋይዳ ዲጂታል የማንነት መረጃ ከሁሉም ባንኮች የደንበኞች ባንክ ሂሳብ ቁጥር ጋር የማጣመር ስራ በይፋ ተጀምሯል ብሏል። ይህ የመረጃ ስርዓቶችን የማጣመር ስራ ዋነኛ ዓላማውም ደንበኞች ባሉበት ቦታ ሆነው ደህንነቱ በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ፣ በሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ፣ በቀላሉ የብድር አገልግሎቶችን ማግኘት እንዲችሉ በአንድ ፋይዳ መታወቂያ የሁሉንም ባንክ ሂሳብ ለመጠቀም እንዲያስችላቸው ማድረግ ባንኮች በዚህ መረጃ ጥምረት የደንበኞቻቸውን ትክክለኛና ወቅታዊ የሆነ መረጃን እንዲያገኙ በሐሰተኛ ማንነት የሚከሰት የገንዘብ መጭበርበርን ለመከላከልና ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ ያገለግላል ተብሏል። የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር ለማጣመር ደንበኞች ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይም ኦንላይን ባንኩ በሚያስቀምጠው አሰራር መሰረት የፋይዳ ተለዋጭ ቁጥር በማቅረብ ማከናወን እንደሚችሉም ባንኩ ገልጿል። አሻም ቴሌቪዥን ሙሉ በሙሉ ስርጭት ማቆሟን አስታወቀች። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተችበት ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና የተለያዩ ማህበራዊ ሚዲያ አማራጮች ስታደርስ መቆየቷ ተገልጿል። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራዋን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከታህሳስ 1 ቀን 2018 ዓመተ ምህረት ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሟን አስታውቃለች። ስለሆነም ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያውን ሎጎ በመጠቀም በየትኛውም ሁነት በእቅድ ዜና ወይም ፕሮግራም፣ በስልጠና መድረክ፣ ቃለ መጠይቅና በመሰል ጉዳዮች ላይ የሚገኙና የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ተገልጿል።
በዓለም አቀፍ ደረጃ ቅናሽ ያሳየው ነዳጅ በኢትዮጵያ ውስጥ በድጋሚ መጨመሩ ተገልጿል። በያዝነው የፈረንጆቹ ዓመት 2025 ነዳጅ በዓለም አቀፍ ገበያ መረጋጋት ያሳየበት ነበር። ለዓለም አቀፍ የነዳጅ ዋጋ ቁልፍ መለኪያ ተደርጎ የሚወሰደው የብሬንት ድፍድፍ ነዳጅ በጃንዋሪ ወር በበርሜል 79 የአሜሪካን ዶላር የነበረ ሲሆን አሁን በያዝነው ወር ዲሴምበር ላይ ወደ 62 የአሜሪካ ዶላር ወርዷል። ይህም በአንድ ዓመት ውስጥ በ21% ቅናሽ ማሳየቱን የሚያመለክት ነው። ለዚህ ደግሞ ከኦፔክ ውጪ የሆኑ ሀገራት ምርት ማቅረባቸው የኦፔክ አባል ሀገራት ምርታቸው ላይ ማስተካከያ መድረጋቸውና በዓለም ደረጃ በተለይም በቻይና የነዳጅ ፍላጎት እየቀዘቀዘ መምጣቱ እንደ ምክንያት ይጠቀሳሉ። ከነዳጅ ድፍድፍ በተጨማሪም በዓለም ደረጃ የተጣራ ቤንዚን ዋጋም እያሽቆለቆለ መምጣቱን መረጃዎች ያሳያሉ። ነገር ግን በኢትዮጵያ ሁኔታዎች ተቃራኒ መልክ ይዘዋል። በያዝነው የፈረንጆቹ ዓመት በተከታታይ የነዳጅ ዋጋ ላይ ጭማሪ የታየ ሲሆን ከጃንዋሪ እስከ ሜይ ወር ባለው ጊዜ በቤንዚን ላይ የ34%፣ በናፍጣ ላይ ደግሞ የ29% ጭማሪ ተደርጓል። በዚህ ምክንያት የሆነው ደግሞ መንግስት በነዳጅ ላይ የሚያደርገውን ድጎማ ማንሳቱና የብር ዋጋ ማሽቆልቆሉ መሆኑ ተጠቁሟል። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ ይፋ ባደረገው መረጃ መሰረትም ደግሞ እንደገና በነዳጅ ላይ ጭማሪ መደረጉን አስታውቋል። በዚህም መሰረት የቤንዚንና የናፍጣ ዋጋ 129 ብር ከ12 ሳንቲም መግባቱ የተገለጸ ሲሆን ይህም 6 ብር ከ60 ሳንቲም ጭማሪ መደረጉን ያሳያል። ይህ ጭማሪ በአገሪቱ ውስጥ ያለውን የትራንስፖርት ዋጋ እንዲሁም በምግብና ሸቀጣሸቀጥ ምርቶች ላይ ከፍተኛ ጭማሪን ሊያስከትል እንደሚችልም ተገምቷል። በፌዴራል የኢሚግሬሽን ፖሊሶች ወይም አይሲ በኃይል ሲታሰር የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ ከፍተኛ ቁጣን ቀስቅሷል። ሙባሸር የተባለው ይህ ወጣት ምንም እንኳን እኔ አሜሪካዊ ዜጋ ነኝ መታወቂያ ላሳያቸው እያለ ቢማጸንም ፖሊሶቹ በረዶ ላይ አንበርክከውና አንቀው እንደወሰዱት ተገልጿል። በሲዳር ሪቨርሳይድ ሰፈር ምግብ ለመግዛት እየሄደ የነበረው ሙባሸር በድንገት በመጡ የፌዴራል ፖሊሶች በኃይል ተገፍቶና ታንቆ በረዶ ላይ ከተንበረከከ በኋላ እጁ በካቴና ታስሮ ወደ መኪና ተወርውሯል። በወቅቱ ቦታው የነበሩ የዓይን እማኞች ድርጊቱን በመቃወምም ጩኸት ያሰሙ ሲሆን አንዳንዶቹም ፖሊሶችን ለመጠየቅ መኪናውን እስከ ማሳደድ ደርሰው እንደነበር ቪዲዮ ያሳያል። ሙባሸር ለ20 ደቂቃ ያህል መኪና ውስጥ አቆይተው ነበር። መታወቂያ ላሳያችሁ ብላቸውም አልሰሙኝም። ፎቶ አንስተን ዜግነት እናረጋግጣሉኝ። እኔ ግን ፎቶ ማንሳት ዜግነቴን እንደማያረጋግጥ በመግለጽ ፈቃደኛ አልሆንኩም ብሏል። ወጣቱ ወደ ፎርት ስቴሊንግ የፌዴራል ህንጻ ከተወሰደ በኋላ የጣት አሻራው ተወስዶና መታወቂያውን እንዲያሳይ ተደርጎ አሜሪካዊ ዜጋ መሆኑን ተረጋግጧል። ወዲያውኑ እየተለቀቀ ቢሆንም ነገር ግን ፖሊሶቹ ወደ ቤቱ ለመመለስ ፈቃደኛ ባለመሆናቸው ወላጆቹ መጥተው እስኪወስዱት ድረስ በእግሩ ለመሄድ ተገዷል። እንደ ማንኛውም ሰው እዚህ መኖር መብቴ ነው፣ እኔ አሜሪካዊ ዜጋ ነኝ፣ ነገር ግን ሶማሊያዊ ስለሆንኩ ብቻ ከቤት መውጣት እስኪያስፈራኝ ድረስ ኢላማ ተደርጊያለሁ ሲል ሙባሸር በምሬት ተናግሯል። ውድ ተመልካቾቻችን ለዛሬ ያዘጋጀናቸው ዋና ዋና ዜናዎች በዚሁ ተጠናቀዋል። በየዕለቱ ትኩስና ታማኝ መረጃዎች እንዲደርሳችሁ ሞገድ ቲቪን ላይክ፣ ሼር እና ሰብስክራይብ በማድረግ ይቀላቀሉ።